ፋሚሊውን እንኳን ደህና መጣችሁኝ። ዛሬ እጄ የመጣሁት ሰብላ ክፍል 50 ነው። ዲና ችግር ውስጥ ገብታለች። አብርሃም የዲና ስልክ ገብቷል። ብዙ ምስጢር እየያዘ ነው። ከአብርሃም የደበቀችው ምስጢር ሁሉም አሁን ሊያውቁ ነው ማለት ነው ጋይስ። አብርሃም በጣም የዋህ ነው፣ ትዕግስተኛ ነው። ትዕግስቱ ሰብሯል ማለት ነው ፋሚሊ። አንዳንድ ጊዜ ትዕግስት ያለው ሰው ይህንን መበደሉ ተገቢ አይደለም። በጣም በድላለች። ከመርኮን ጋር ሆና እንደፈለገች እያረገች ፍቅረኛውን ይዛ ሌላ ደርባ ደግሞ አብርሃም ይወጣ እየተጫወተች ነበረች። በጣም ግፍ ነው። አብርሃም ደግሞ እያንዳንዱ ነገር አሁን ገና ሊያውቁ ነው ማለት ነው ጋይስ። እስከ ክፍል 50 አብርሃም እስካሁን ምንም ነገር አላወቀም ማለት ነው። ችባችኋል። ከአንድ ክፍል ጀምረ እስከ 50 ክፍል ላይ እሷ ድራማ እየሰራች ነበር አብርሃም ህይወት ላይ። ግን አንዳንድ ጊዜ ሰው አይን ብለን የምንሰራው ተንኮሎች እና ችግር ይዞ ነው የሚመጣ ማለት ነው። እና ይሄ ድራማ በጣም ነው ያስተማረኝ። በጣም አስተማሪና ቁም ነገረኛ ድራማ ነው። ቤተሰቡን ጋር እንደና መጣችሁ ላይክ ሰብስክራይብ እያደረጋችሁ ጀምሮ አበረታቱን። እና ሰብላ ታግታለች መጨረሻ ላይ ያው እንዴት ታገተች ነው መጨረሻ ድራማ የቆመ ማለት ነው። ቀጣይ ክፍል አብሮ ምናየው ይችላል እናያለን። እና ውዶቼ ብዙ ምስጢር ከአብርሃም የደበቀችው እሷን ስልኩ እሱ አብርሃም ገብቷል። እና እሱ ደግሞ ፍላሽ ለቀልብቶ ሁሉንም ነገር ሊያዩ ይችላል። ግን ደግሞ እነሱ ሁለቱም ተንኮል የሚሰሩ ልጆች ስለሆኑ ስልኩንም ደግሞ እንትን ሊያደርጉ ይችላሉ። ብቻ አብርሃም ሁሉንም ነገር ቢያውቅ ደስ ይለኛል። ይሄንን ጥሩ ሰው ላይ ንጹህ ሰው ይሄንን ግፍ መስራት ጥሩ አይደለም። እና የሰራችው ግፍ ሁሉም ነገር ልክ አይደለም። እንደ ራሷን ህይወት እየኖረች ልጅ እያላት ማርኮንን ጭራሽ ቤቱን ይዛ መጣ ወንድሜ ነው እያለች የኔ አባት አብርሃም የምርም የዋ ነው። ልዩ 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 ባትኖር አብርሃም እስከዛሬ በህይወት አይቆይም ነበር። ባይዚው ልዩ ቃል አይገልጽላትም። በጣም የዋናት የራሷን ህይወት ጭራሽ ፍቅረኛ አስቀይማ ነው ከአብርሃም ጋር እሱን ለማገዝ ብላ ጭራሽ የሌላ ነገር ብላ ፍቅረኛን ያስቀየመችዋ ልዩ ባትኖር አብርሃም እስከዛሬ አይኖርም ነበረ። እና ደግሞ መጨረሻ ላይ ቆማል እንትና ሰብላ ነው። ሰብላን ታግታ ሰጥቶን አትቀርም። ግን ሰብላ ምንም መሆን የለበትም። በዛ ላይ ታማሚነት ህጻናት ምንም ነገር እሷን ለመድረስ ተገቢ አይደለም። እና በምድራችን ላይ ግን በንጹህ ሰው ነው ችግር የሚደርሰው ማለት ነው። ንጹህ ሰው ለምን መጎዳት ይኖራል ማለት ህግ ያለው ሀገር ነው። ግን እነሱ ትምህርት ነው አሁን በዚህ ወይ እያስተማሩ ነው። ይሄ ድራማ በጣም እያስተማረ ነው ማለት ነው። እንደዛ አይነት ሰው ይኖራል ማለት ይከብዳል፣ በጣም ይከብዳል። አይኖርም ማለትም ይከብዳል፣ ይኖራል ያለው ነገር ነው። እነሱ በድራማ መልክ አድርጎ የሚያሳዩን ማለት ነውና መጥፎ ስራ መስራት መጨረሻ አያምርም። እነሱ የመርኮንና ዲና መጨረሻ በጣም ስፈጸንት ነው የሚሆነው ማለት ነውና ጥሩ ሊሆን ነገር ይዞ አይመጡም። እነሱ የሰራ ስራ ሁሉ መጨረሻ ላይ ይጋለጣል። ሶ የዛኘ ያፍራሉ። እና ደግሞ ብዙ ነገር ነው እንትን የሚያደርጉ ማለት ነው። ግን ምን ጊዜም ጥሩ ነገር መስራት አንደኛ ከፈጣሪ እናገኛለን። ሲቀጥልም ደግሞ ጥሩ ነገር ለራሳችን ነው። መልካም ነገር መስራት ለራሳችን ነው። አብርሃም መልካም ነገር የሚሰራው እሱ ለእንትን ብሎ አይደለም። በዚህ ወይ ለድራማም ቢሆን እሱ መልካም ነገር በመልካም ነገር ነው የሚያምርበትም። በዚህ ወይ ያው ማርኮን በሌላ ድራማ ላይ ተንኮል ነው የሚሰራው የሚሄድበት እሱ ተንኮል ነው። ልጅኛቱ ዲናም እንደዛ በሌላ ድራማዎች ላይ አይተናል። ጥሩ ነገር አይደላትም። በዚህ እሱ ሁለቱም ጥሩ ነገር ሲሰሩ አያምርባቸውም። እና መጥፎ ነገር መስራቱ ጥሩ አይደለም። ብንችል ጥሩ ነገር መስራት ለሰው መልካም ነገር ማድረግ ይሄ ነው የሚያዋጣው ማለት ነው። ሶ ጋይስ ላይክ ሰብስክራይብ ያደረጋችሁ አበረታቱን። መልካምነቱ አይለይብን። መልካም ነገር ለራሳችን አንደኛ ከፈጣሪም እናገኛለን። መልካም ነገር ስንሰራ ከሰው ለማግኘት ሳይሆን ከፈጣሪም እናገኘዋለን። መልካም ነገር መስራት እንሞክር ይላችኋለሁ። እና እንትና ማነች ርብቃም ከፍቅረኛ ጋር እሷም ተጣልታ ነው የምትገኘው። ርብቃና ልዩ በጣም ለአብርሃም የቀኝ እጆች ናቸው። ግን አብርሃም እስካሁን ልዩ የምታደርገው ነገር እስካሁን አያውቅም።
የሚገርም ነገር እሷ ብዙ ነገር ለአብርሃም ዋጋ ከፍላለች። ከርብቃ ጋር ራሱ ተጣልታ ነበረች የሆነ ሰዓት ላይ። ግን ርብቃ መጥፎ ሰው አይደለችም። ተገድታ ነው ያኔ እሷም ቪዲዮ የቀረጻት ስላለ እሱ ቪዲዮ ስላለ በዛ ቪዲዮ እያስፈራራት ነው አንዳንዴ መጥፎ ነገር ለማስራት የምትስማማው። ግን አንዳንድ ጊዜ ጋይስ አስባችኋል? ጥሩ ነገር መስራት ሳይፈልግ በግድም እንዲሰራ ያደርጋል ማለት ነውና አንዳንድ ሁኔታዎች በጣም ነው የሚገርመኝ ማለት ነውና በጣም ከባድ ነው። ርብቃም እሷም ችግር ውስጥ ናት። ባይዘዌ እሷም ከፍቅረኛው ጋር ይቷ ቃምታለች ፍቅረኛውን። ልዩ ደግሞ እንደዛ ለአብርሃም ብላ ፍቅረኛው ላይ ብላለች ማለት ነው። አንዳንድ ጊዜ በራሳችን ገፍተን እንደምናደርገው ነገር መልሰን ለማግኘት ዋጋ እንከፍላለን። እና ልዩ ራሷ ፍቅረኛውን የሌላ ስም ጠርታ ምናምን የሌላ ስም አጠፍታ ለአብርሃም ብላ ነው ይሄን ሁሉ ዋጋ የከፈለችው። አንዳንድ ጊዜ ለሰው ብለን እኮ ራሳችን ህይወቱን እናበላሻለን። በዚህ ትምህርት ነው ይሄ ማለት ነው። እና ልዩ ለአብርሃም ከልጅም በላይ ናት ማለት ነው። ልጅ ከማያረገው በላይ ነው እያደረገች ያለችው። እና አብርሃምና ልዩ ና እንትን ማነች ርብቃ በጣም ያሳዝናሉ ማለት ነው። እና እነዚህ ሁለቱም የስራውን የእጃቸውን ያገኛሉ፣ እያገኙም ይገኛሉ። እና ፋሚሊዎቼ በጣም አስተማሪ ድራማ ነው። በጣም ነው እኔ የተማርኩበትን። እናንተም ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እንደኔ ሀሳብ ቢሆን ማርዳ መመለስ ለሰብለም ለአብርሃምም ለልዩም ጥሩ ይሆናል። ማርታ መቼ እንደምትሞት ያው በሽታ ማጠፋው በሽታ የሰላዛት መቼ እንደምትሞት አይታወቅም። ግን ለአብርሃም ብላ ነው እሱ እንዳይጎደብኝ በእኔ ፍቅር የኔ ፍቅርን ሳጣው እንዳይሰብርብኝ ብላ ነው የተደበቀችዋ። ግን የማርዳ ውሳኔ ትክክል አይደለም ባይ ነኝ። ያው ምንም ቢሆን ከልጇ ጋርና ከባለቤቷ ጋር መሆን አለበት። ያው ፈጣሪ ከመጣ እንደ ማለት የለብንም ማለት ለሰዎች ብለን እኔ ያየው ልጄ እኔ ስሞት ልጄ ካየች እንደዚህ ትጎዳለች፣ እኔ ባሌ እንደዚህ ይሆናል ብላ እንትን ማለት የለበትም። እስከምትሞት ከልጇ ጋርና ከባለቤቷ ጋር መኖር አለባት። ያው በሷ ተነሳ ነው ዲናን ያገባት ማለት ነው። እሷ መጥፋቷ ተነሳ ነው። ግን ዲና ደግሞ የክፉ ናት። እሷ ዲና ማለት እንደዚህ ቃል የሚገለጽ ሴት አይደለችም። ባይዘቤ በድራማ ላይ በጣም ነው የምታስጠላው። ግን ያው እሷ ባይዘቤ እሷን የተሰጠላት እንትን ነው። ግን ሆኖም እንደዚህ አይነት ሰው እንጀራነት መሆን ለሰብላ የሰቃዩት ነው የኖሩት ማለት ነው። ከመርኮን ጋር እዚያ ቤት ከገበች ያስፈራሯት ድራማ ከተጀመረ እስካሁን እንትን እስከ 50ኛ ክፍል ያሰቃዩት ነው። ግን የእንጀራ እናት መጥፎም አለ ጥሩም አለ፣ ጥሩ እናቶችም አለ። ባይዘይ የእንጀራ እናት ሁሉም መጥፎ ነው ማለት አይደለም። ግን ደግሞ እንደ ዲና አይነት ባይኖር ይሻላል ማለት ነው። ለአብርሃምም የጠቀመችው ነገር የለም። እሱንም በመርዝ እንትን እያረገቻት መድኃኒት የእንቅልፍ መድኃኒት እየሰጠቻት በጣም ገና ጭራሽ ባል ያርጉ ነበረ። አልተሳካላቸውም እንጂ ያው ፈጣሪ ከምስኪን ሰው ጎን ይሆናል። እነሱ በጣም ነው የተጫወቱ። እነሱ የእጃችሁ ማግኘት አለባችሁ። መርኮን ደግሞ ከእስር ቤት ባይወጣ ደስ ይለኛል። እነሱ ሁለቱም አንድ ከሆነ እንትና ልዩንም ይገሏታል። እንትና ማንሽ ሰብላም ደግሞ ብቻ ለአብርሃምም ጥሩ ነገር ይዞ ይመጣ ማለት ነው። ሁለቱም በጣም እንትን ስለሆኑ በጣም ጦርነቱ ገናውን ይጀምር ነው ማለት ነው። እና ውዶችዬ በጣም አስተማሪና ቁም ነገረኛ ድራማ ነው። በእርግጥ እኔ ተምሬያለሁ። አንዳንድ ጊዜ ዝምታም ልክ አለ። ዝምታም ከልክ በላይ ዝምታ ራሱ ጥሩ አይደለም ማለት ይዞ የሚመጣ መዘዝ አለ። አንዳንድ ጊዜ አውቆም ጅል መሆን ራሱ አያስፈልግም። ልክ አለ ማለት የዋ መሆን የለባችሁ ማለት ሳይሆን ልክ አለ። እንደ አብርሃም የዋህ ማለት ያን ጉዳት ነው። በጣም ጉዳት ነው። እሱ ለሰው ጥሩ ነገር እያደረገ እነሱ ሁለቱም የሚሰሩ ስራ አይተናል ማለት ነውና የዋይነቱ ልክ አለ። አሁን ግን እሱን ትግስቱን ሰብረዋል። እቺ ደበቀችዋ ምን እንደሆነ ማወቅ ፈልጋል። ማን እያስፈራራት እንደሆነ
ማወቅ ፈልጋለሁ ብሎ ያው ከስልኩ ወደ ፍላሽ እንዲቀይረው የሆነ ስልክ የሚሰራ ሰው ሲናገር ሰምተናል። እንግዲህ እሱም ሰምቶ እውነቱን አውቆ ምን እንደሚያደርግ እናያለን ማለት ነው። ግን ማርኮን ባይወጣ ባይ ነኝ። ማርኮን ወጣ ማለት ለአብርሃም ጥሩ ነገር አይደለም፣ ለሰብለ ራሱ ጥሩ ነገር አይሆንም። ሶ ጋይስ ይህን ይመስላል ይዤ የመጣሁት የሰብለ ክፍል 50 በጣም ያሳዝናል። ሰብለ ታግታለች። ምንም መሆን የለበትም የኔ ምስኪን፣ በዛ ላይ ታማሚ ናት እላቸዋለሁ። ውዶችዬ እናንተም ያስባችሁን አስተያየታችሁን በኮሜንት ላይ አስቀምጡ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁኝ ቤተሰብ ሆኑን። ከኔ ጋር ስለቆያችሁኝ እጅግ አመሰግናለሁ። አበረታቱን እላቸዋለሁ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። ፈጣሪ አይለየባችሁ ከክፉ ነገር ከእንደዚህ ዲና አይነት ማዳሞች ፈጣሪ ይጠብቃችሁ። እንደዚህ አይነት ሰው ፈጣሪ ይሰውራችሁ። በጣም አመረጋ አመሰግናለሁ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ባይ